እንግዲህ በ59ኛው ቪዲዮ እንዳልኩት ገበያው ለራሱ ሲታው አንደር ኖርማል ሰርከምስታንስስ ወይም ሁሉ ነገር ትክክል በሆነበት ጊዜ ፐርቫሲቭ በመሆንና ፓሬቶ ኤፊሽንት በመሆን ብዙ ሰዎችን ያሳትፋል። ያሳተፋቸውን ሰዎች የሚገባቸውን ዋጋ እንደ ተዋጽኦአቸው መጠን ይከፍላል። ያንንም በማድረግ ብዙዎችን ተጠቃሚ ያደርጋል። ያም ብቻ ሳይሆን በየዕለቱ እመርታ የሚያሳይ ቀጣይነት ያለው እድገት ያስመዘግባል ነው የገበያ ፍልስፍና። አስተሳሰቡ ይሄ ነው። ገበያ ይህንን ስለሚያደርግ ተመራጭ ነው የገበያ ፍልስፍና የሚለው ግን ማለት ያ ማለት ግን ማነቆች የሉበትም ማለት አይደለም። የተለያዩ አይነት ማነቆች ይፈጠሩና በተለይ ደግሞ ፕራይስ ሲግናሊንግ የሚሉት ነገር አለ። ፕራይስ ሲግናሊንጉ እንዲዛባ ይደረግና በዚህም ምክንያት ገበያው በትክክል መስራት እንዳይችል ይሆናል። ከዚህ የተነሳ ማለት የሚፈለገውን እድገት ማምጣት ያቅተዋል። ገበያው አለ። አንዳንድ ጊዜ ገበያም ላይኖር ይችላል። በነገራችን ላይ ገበያ ማለት አሁን ማለት ለምሳሌ መንግስት በፖሊሲ ደርግን ብትወስዱት በደርግ ፖሊሲ የግል ባንክ አይቻልም አይደለም። ሶሻሊስት ሀገር ነው። የግል ባንክ አይቻልም። ስለዚህ የባንክ ገበያ ኢትዮጵያ ውስጥ እንዳይኖር በምን ተደርጓል? በህግ ደረጃ የባንክ ገበያ እንዳይኖር ተከልክሏል። ባንክ አለ፣ የመንግስት ባንክ። የግል ባንክ ግን እንዳይኖር ተደርጓል። አሁን በኢህአዴግ ደግሞ የግል ባንክ አለ፣ ግን የግል ባንኮቹ ኢትዮጵያዊ ብቻ መሆን አለባቸው የሚል ነገር አለ። ስለዚህ ገበያው በመንግስት አሰራርና አደራረግ ተጽዕኖ ሊደረግበት ይችላል። ገብቷቸዋል። ተጽዕኖ ሊደረግበት ይችላል። ስለዚህ አንዳንዴ የገበያን ኮምፕሊትሊ ማርኬት ፌሊየር የሚባለው ነገር ምንድነው? በተለያየ በባህል በአሰራር በተለያየ ምክንያት ገበያ ራሱ እንደ ገበያ ሊጠፋ ይችላል። ለምሳሌ እንዳልኳቸውን በኢትዮጵያ የባንክ ገበያ አልነበረም። ባንክ ተነስታችሁ መክፈት አትችሉም። መንግስት ብቻ ነው የሚችለው። ስለዚህ የባንኪንግ ገበያ አልነበረም። አንዳንድ ጊዜ ደግሞ ገበያው ይኖርና ገበያው ግን ተወዳዳሪ እንዳይሆን ይደረጋል። ለምሳሌ አሁን ኢትዮጵያ ውስጥ ተወዳዳሪ እንዳይሆን ይደረጋል። ስለዚህ ነው ማመንጨት የሚችለውን ያክል አቅም ከማመንጨት ይገታል። ለምሳሌ አሁን ኢትዮጵያ ውስጥ የውጭ ባንክ አይቻልም እስከ ቅርብ ጊዜ አሁን ለማስተካከል ምናምን ጥረት እየተደረገ ነው። የውጭ ባንክ አይቻልም ስለምንል ለምሳሌ አሁን ያሉት ባንኮች ሲያበድሩ ስንት ነው? 14%፣ 15% ይመስለኛል። አሁን ነው ነገሩ እንደ ሎን ታይፑ ይለያያል። መርቸንዳይዝ ሎን ነው ሪል ስቴት ሎን ምናምን እያላችሁ እንደ ሎን ታይፑ ኦዲ አለ ኦቨርድራፍት ፋሲሊቲ ምናምን እንደ ታይፑ ይለያያል። የኢንትረስት የምትከፍሉት የወለድ መጠን ማለት ነው። ግን ለምሳሌ 14% ነው ወይም 15% ነው የወለድ መጠን ብለው ሴት ሊያደርጉ ይችላሉ። የገንዘብ ዋጋው ያ ነው ብለው ሌላ ካሽ ያለው ግን የውጭ ባንክ ከመጣ እኔ 10% አቀርብልሃለሁ ሊል ይችላል። ያ ማለት ምን ማለት ነው? ገንዘብ አለው። ስለዚህ ገንዘብ በርካሽ ሊሸጥልህ ይችላል። ስለዚህ የበለጠ ኢኮኖሚውን የበለጠ ያንቀሳቅሰዋል ማለት ነው። ገብቷቸዋል። ያም ማለት ምን ማለት ነው? አሁን ለምሳሌ መንግስት ህግ አውጥቶ ባንኮች በደርግ ጊዜ ለምሳሌ የደርግን አሁን ላይ ሶስቱን ብታነጻጽሯቸው ነው የምላቸው። የደርግ አለ፣ ኢህአዴግ አለ። አሁኑ ደግሞ ቱቢ ደግሞ ለሚመጣው ብለን ሶስት አድርገን ብናነጻጽራቸው በደርግ ጊዜ ባንክ የሚባል ስለሌለ ከባንክ ማለት ከፋይናንሻል ማርኬት ሊገኝ ይገባው የነበረ ዘርፈ ብዙ ኢኮኖሚያዊ ማለት የስራ እድል ፈጠራ። አሁን ለምሳሌ በባንኪንግ ሴክተሩ ስንት ሰው ተቀጥሯል? ለምሳሌ እኛ ሀገር ውስጥ 90,000፣ 80,000፣ 100,000 ከዛም በላይ ሰው ተቀጥሮ ሊኖር ይችላል። ገብቷችኋል? ስለዚህ ይሄን ሁሉ የስራ እድል ከለከላችሁ ማለት ነው። ያም ብቻ አይደለም፣ ስንት ትርፍ ተገኝቷል በዛ ንግድ ውስጥ ገብቷችኋል? በባንክ ንግድ ውስጥ በጣም በብዙ ቢሊየን ምናልባት በትሪሊየን የሚቆጠር። ስለዚህ መንግስት ባንክ አይቻልም ብሎ ማለት ባንክ የግል መሆን አይችልም ብሎ ህግ አውጥቶ ሶሻሊስታዊ ሆኖ ያንን ሲያጥራው የስራ እድል እና ብዙ ትርፍ አባክኗል። ስለዚህ ያን ብቻ ሳይሆን ብዙ ሰዎች ባንክን ተጠቅመው ብዙ መስራትና ማትረፍ የሚችሉትን ነገር ኦፖርቹኒቲ ኮስትም አለው። እነዚህ ነገሮች በሙሉ ሎስት ተደርገዋል ማለት ነው። ጠፍተዋል፣ አልተገኙም ማለት ነው። ለምን? የገበያ ክፍተት ነው አሁን የሚባለው ነው። አለመኖር ማለት ነው። አለመኖሩም የገበያ ክፍተት አይነት ነው። በኢህአዴግ ጊዜ ስንመጣ ደግሞ ባንክ
የግል ባንክ ይቻላል፣ ግን የግል ባንኩ የኢትዮጵያውያን ባንክ ብቻ ነው መሆን ያለበት። ማለት ኢትዮጵያውያን ብቻ ናቸው ግል ባንክን ባለቤት ሆነው ማስተዳደር የሚችሉት ማለት ነው። ስለዚህ ከፍቶታል። ያንን በማድረግ የስራ እድል ጨምሯል። ገብቷቸዋል። የስራ እድል ጨምሯል። ሰዎች የኢንቨስትመንት ኦፖርቹኒቲያቸው እንዲበዛ አድርጓል። ብዙ ሰዎች ኢንቨስት አድርገው ገንዘብ እንዲያገኙ አድርጓል። እንደገና ደግሞ ባንኮቹ የሚያገለግሉትን ሰፊውን የህብረተሰብ ክፍል አስቡ በተለያየ መልኩ። ስለዚህ ብዙ ጥቅሞች አምጥተዋል። እስቲል ግን ነፃ ገበያ ነው? ኮምፒቲቲቭ ነው? አይደለም። ዝግ ነው አይደለም? ዝግ ነው። የኢትዮጵያን ባንኪንግ ኢንዱስትሪ ግን ብትከፍቱት፣ አሁን እኔ መንግስት ይክፈት እያልኩ አይደለም፣ ቴዎሬቲካል ነገር እያወራችሁ ነው። ብትከፍቱትና የውጭ ባንኮች ገብተው የራሳቸውን ቢዝነስ ቢጀምሩ ተወዳዳሪ ነው የሚሆኑት። ስለዚህ የተሻለ ችሎታ፣ የተሻለ እውቀት፣ የተሻለ ሀብት ምናምን ይዘው ይመጣሉ። ለምሳሌ ግን ያው አብረው የሚመጡት ነገር አለ፣ ፖዚቲቭ ብቻ አለ። ለምሳሌ ኢትዮጵያ ውስጥ ብር ካተረፉ ያተረፉትን ብር በብር አይወስዱትም። ነው ላይክ ነው ዶላር ቀይረው ነው የሚወስዱ። ስለዚህ አገር ውስጥ ያለውን ዶላር ይሻማሉ። ግን ቢሆንም እንደዛም ዶላር ይዘው ይመጣሉ። ምን ልላችሁ ነው? መፍትሄ ብቻ አይደለም፣ አንዳንዴ ችግርም ይዘው ሊመጡ ይችላሉ። ግን ከባንኪንግ ሴክተር አኳያ ብቻ ነው ማወራችሁ። ቢመጡ እነዚህ ባንኮች ሊያቀርቡ የማይችሏቸውን ብዙ ሌላ ተጨማሪ ነገሮች ይዘው ይመጣሉ። የስራ እድል ተጨማሪ ይዘው ይመጣሉ። የገንዘብ አቅርቦት ተጨማሪ ይዘው ይመጣሉ። ኢንትረስት ሬት ሊቀንሱ ይችላሉ። የውጭ ምንዛሪ ተጨማሪ አቅርቦት ይዘው ሊመጡ ይችላሉ። ስለዚህ ያን በማድረጋቸው ኢኮኖሚው እንዲያድግ ትልቅ ግብዓት ያደርጋሉ ማለት ነው። ነገር ግን እኛ አሁን በህግ ደረጃ አጥረነው ስላለን የገበያ ክፍተት አለ ማለት ነው። which means ፕራይስ ሲግናሊንጉ ትክክል አይደለም። መሆን የሚችለውን ያክል ሰርቶ ለምሳሌ በኢትዮጵያ ገበያ ሁሉንም ብታሳትፉ ማለት ነው፣ የሀገር ውስጥም ሆነ የውጭ ኢንቨስተሮችን ብታሳትፉ የኢንትረስቱ መጠን አሁን 14% ከነበረ ምናልባት በዛኛው 10% ሊሆን ይችላል። ገብቷቸዋል። ስለዚህ ከፍተኛ ልዩነት ነው። ተጠቃሚው አስቡት፣ ብዙ ሰው ምን ያህል ሰው ማለት ኢትዮጵያዊ ብዙ ይጠቀማል። 15% ኢንትረስት ብድር ከምትወስድ ይልቅ በ15% ወለድ በ10% ወለድ ብትወስድ ትጠቀማለህ ኦብቪየስሊ። እና የገበያ ክፍተት ማለት እንደዚህ ነው። በተለያየ ምክንያት ፕራይስ ሲግናሊንጉ ሲዛባ ማለት ነው። ገበያ ካለመኖሩ ጀምሮ ገበያው ደግሞ የአሰራር ችግር ስላለበት በተለያየ ምክንያት በፖለቲካዊ፣ ኢኮኖሚያዊ፣ ተፈጥሯዊ የተለያዩ ምክንያቶች ፕራይስ ሲግናሊንጉ በትክክል ሳይሰራ ፕራይስ ሲግናሊንግ የምላችሁ ምንድን ነው? አሁን እቺ የወለዷን መጠን ውሰዷት። ገብቷችኋል? ውድድር በሌለበት ውድድር አለ እኮ ግን ውድድሩ በጣም የጠበበ ነው። ውድድር በሌለበት ወይንም ጠባብ የውድድር ሜዳ ባለበት ውስጥ ነው ባንኮቹ 15% ኢንትረስት የሚያስከፍሏቸው። የውጩ ሲመጣ ሊቀንሰው ይችላል ነው 15%ቱን እኔ በ10% ያዋጣኛል ሰጣለሁ ሊል ይችላል። ገብቷቸዋል? ካሽ ሰፕላዩን በማብዛት ምናምን በማለት ማለት ነው። ስለዚህ የገበያ ክፍተት የሚባል ከዚህም የተነሳ ምን ሆኗል ማለት ነው። አሁን የገበያ ክፍተቱ በኢትዮጵያ ውስጥ ፓሬቶ ኢንኤፊሽንሲ ያስከትሏል። ለምሳሌ ከባንኪንግ ሴክተር አኳያ ብትወስዱት ፓሬቶ ኢንኤፊሽንሲ ማለት ለምሳሌ ባንኮቹ እየተጠቀሙ ነው ብዙ፣ ተበዳሪው ግን እየተጎዳ ነው። የባንኩ ጥቅም የተበዳሪው መጎዳት ሆኗል። ገብቷቸዋል? ፓሬቶ ሁለቱም ተሳታፊዎች በመግዛትና በመሸጥ መካከል ያሉ ገዢውም፣ ሸማቹም፣ ነጋዴውም ማግኘት የሚችለውን ያክል ሲያገኝ ነው ፓሬቶ ኤፊሽንት የሚባለው። ፓሬቶ ኤፊሽንት ነው ገበያ የሚባለው ማለት ነው። አሁን የውጩን ብንከፍተው የውጩ ገብቶ ኢንትረስት ሬቱን 10% ማድረስ የሚችል ከሆነ ፖቴንሻሉ ካለ ማለት ነው፣ አቅሙ ካለ 10% ሲያደርገው ባንኩም እየተጠቀመ ነው። ለምን? እያተረፈ ነው። በውድድር ምክንያት ተበዳሪውም እየተጠቀመ ነው። ለምን? ኢንትረስት ሬቱ ወርዶለታል። ስለዚህ ሁለቱም ዊን ዊን ናቸው። ኦፍኮርስ ዜር ኢዝ አ ፎርም ኦፍ ዊን ዊን አሁንም ባለው ስትራክቸር ማለት ነው። ሆኖም ግን
ስለተዘጋ ነው 15 የደረሰው እንጂ ቴዎሬቲካል ነገር ነው ማወራችሁ፣ ፕራክቲካል ነገር አይደለም። በጽንሰ ሀሳብ ደረጃ ባንኩ ብዙ ትርፍ ነው። ሞኖፖሊ ካይንድ ኦፍ ሞኖፖሊ ተሰጥቷቸዋል። ኦሊጎፖሊ ራደር ገብቷቸዋል። ባንኮች የኢትዮጵያ ባንኮች ኦሊጎፖሊስቲክ ናቸው። ሌላ ሰው አያሳትፉም፣ ሌላ ሰው አያስገቡም። ከኢትዮጵያ ውጭ አትችልም። ስለዚህ ትርፍ ያገኛሉ፣ ግን ኢንትረስት ሬታቸውን ከፍ አድርገዋል። ውድድሩ የከፋ አይደለም። ኢንትረስት ሬታቸውን ወይም የወለድ መጠናቸውን ከፍ አድርገው ከተበዳሪው ብዙ ብር እየወሰዱ ነው። ተበዳሪው ደግሞ ተበድሮ ወስዶ ያንን ማን ላይ ነው የሚጭነው? ለምሳሌ ተበድራችሁ ዘይት ፋብሪካ ብትከፍቱ የገንዘብ መጠናችሁ ማለት የገንዘብ ኮስታችሁ 15% ከሆነ ያንን ደምራችሁ ነው ዘይቱ ዋጋ ላይ የምትጨምሩት። ለጽድቅ አይደለም የተበደራችሁት፣ ብድር ለመክፈል ማለት ነው። ሰርታችሁ አትርፋችሁ ለመጠቀም ነው። ስለዚህ ወጪ ነው የምታደርጉት የገንዘቡን ዋጋ። ስለዚህ መጨረሻ ላይ ማን ነው ያንን የሚከፍለው? የዘይቱን ነው የባንኩን ብድር የሚከፍለው ዘይቱን የሚገዛው ሰውዬ ነው። ስለዚህ ፓሬቶ ኢንኤፊሽንት ነው። ብታስገቡት ግን ሌላ ተወዳዳሪ ባንክ ኢንትረስት ሬቱን ያወርደዋል። ኢንትረስት ሬቱን ሲያወርደው ሰውየው የዘይት ዋጋውን ለመቀነስ ይገደዳል። ምክንያቱም ሌላም ሰው ከዚህ ተበድሮ አንተ የዚህን ያለው የምትሸጠው እኔ ደግሞ በዚህ ቀንሼ እሸጠዋለሁ ምክንያቱም ያዋጣኛል ብሎ ይገባል። ማለት ኮምፒቲሽኑ አጀስት ያደረገውና መጨረሻ ላይ ዘይት የሚገዛው ሸማቹ ርካሽ ዘይት ያገኛል ማለት ነው። ስለዚህ ፓሬቶ ኤፊሽንት ነው። ፓሬቶ ኤፊሽንት ብቻ ሳይሆን ማለት ውድድር ምንድን ነው? የገበያ ማነቆ ፓሬቶ ኢንኤፊሽንት እንዲያደርግ ያደርገዋል። የውጭ ባንክ በከልከላችን የገንዘብን ዋጋው ማለት ኮስት ኦፍ መኒ፣ የገንዘብ ዋጋ ትንሽ በአማርኛ ግልጽ አይሆንም መሰለኝ። ኮስት ኦፍ መኒውን ከፍ ስለሚያደርገው መዝጋታችን ይስተጋባና ማለት የብድሩን ክፍያ ከፍ ያደርገዋል። የብድሩ ክፍያ ከፍ ማለቱ ታች ለተጠቃሚው ነው የሚወርደው። ነጋዴው ለተጠቃሚው ነው የሚያስተላልፈው። ስለዚህ የኑሮ ዋጋ ይወደድበታል ሸማቹ ላይ። በዚህ ሂደት ውስጥ ግን ባንኩ ይጠቀማል ማለት ነው። ለምን? ነፃ ውድድር ቢሆን ኖሮ አሁን የሚያተርፈውን ለምሳሌ ስንት ልበላችሁ፣ አንዱን ባንክ ወስዳችሁት በአመት 500 ሚሊዮን ብር የሚያተርፍ ከሆነ በአመት 500 ሚሊዮን ብር እያተረፈ ነው ባንኩ። ውድድር ቢሆን ግን ትርፉ 300 ሚሊዮን ሊሆንበት ይችላል። ያችን 200 ሚሊዮን ብር ግን ማን ኪስ ትቀራለች ማለት ነው? ወርዳ ሸማቹ ኪስ ትቀራለች። አሁን በሌላ አማርኛ ምን ማለት ነው? ባንኮቹ ውድድር ባለመኖሩ ምክንያት ከኢትዮጵያ ሕዝብ አንዱ ባንክ ነው ብላችሁ እንግዲህ አንዱ የሆነው ኤክስ ባንክ ውድድር ባለመኖሩ ምክንያት ተጨማሪ 200 ሚሊዮን ብር ወስዷል ማለት ነው። ስለዚህ ባንኩ አጓጉል ተጠቅሟል። ምክንያቱም 300 ሚሊዮን ብርም ያዋጣል፣ ትርፍ ነው። 500 ሚሊዮን ብርም ያዋጣል፣ ትርፍ ነው። ውድድር አለመኖር ግን ትርፉን 500 ሚሊዮን አድርሶለታል። ውድድር ስላችሁ የሀገር ውስጥ ውድድር ብቻ አይደለም ማለት ነው። ብዙ አይነት ውድድር አለ፣ የውጭን ባለማስገባታችን ማለት ነው። ስለዚህ 200 ሚሊዮን ብር ባንኩ ወስዷል። ስለዚህ ፓሬቶ ኢፊሽንት አይደለም፣ ፌር ፍትሃዊ አይደለም። ውድድር አለመኖሩ ያንን ይከለክለዋል ማለት ነው። ገብቷቸዋል? ምናልባት አይ ቲንክ ሀሳቡ ግልጽ ነው። አት ሴም ታይም ግን እንደዚህ መሆኑ እድገትንም ያንቃል። ምክንያቱም ገንዘብ ከረከሰላችሁ፣ መበደር ከረከሰ ኢንቨስትመንት ይበረታታል፣ ይጨምራል። ማለት ኢንትረስት ሬት 15% ስታደረጉና 10% ስታደረጉ 10% ስታደረጉ ምን ማለት ነው? ላይክ ነው ሊኩዊዲቲ አለ፣ ካሽ አለ ማለት ነው። በቂ ካሽ አለ። ስለዚህ ሰው መንቀሳቀስ ይችላል፣ መስራት ይችላል። እንዲያውም ላይክ ነው ብዙ ኤኒዌይ በጣም ካሽ አለ ማለት ነው። ገብቷቸዋል። ስለዚህ ሰው የተለያየ የንግድ መስመር ላይ ይገባል እና የንግድ መስመር ላይ ገብቶ ለምሳሌ ኢንቨስት ስታደረጉ ዝም ብላችሁ አሁን የሆነ ቦታ ላይ ኢንቨስትመንት ብታደረጉ የግድ ሰው ትቀጥራላችሁ አይደለም? ለመንግስት ግብር ትከፍላላችሁ፣ ቦታ ትገዛላችሁ፣ ቢሮ ትከራያላችሁ፣ ወዘተ ወዘተ ወዘተ።
ማለት ነው ትራንስፖርት ትጠቀማላችሁ፣ እንዲህ ስትሉ ብዙ ሰው ኢኮኖሚ ውስጥ ትጠቅማላችሁ። ግን ገንዘቡ ዋጋ ስለተወደደባችሁ ልትሰሩ ፈልጋችሁ ያልሰራችሁት ስራ የሚሰራ ግን የነበረ ስራ በመኖሩ ዴድ ወት ሎስ የሚባል ነገር ያስከትላል ማለት ነው። ስለዚህ ፓሬቶ የገበያ ክፍተት ማለት አሁን አንዷን ነው ያልኳችሁ። ለምሳሌ የባንኪንግ ሴክተሩን ደርግ በመዝጋቱ ተውት፣ ያደረሰውን ውድመት ማለት ያሳጣውን ነገር ፓሬቶ ኢንኤፊሸንሲው በሉት ዴድ ዌት ሎሱን በሉት። ኢህአዲግ ግን ገበያን ቢያንስ ለኢትዮጵያን ባንከሮች ከፍቶ ለውጭ በመዝጋቱ ያስከትል እንዳልኳችሁ ለውጭ መክፈት ሁሉ ነገር ብሌሲንግ ነው፣ ምንም ችግር የለውም እያልኳችሁ አይደለም። ግን እንዳልኳችሁ ቴዎሬቲካል አናሊሲስ ነው። ግን በመዝጋቱ ፓሬቶ ኢንኤፊሸንሲም ኢንትሮዲውስ አድርጓል፣ ዴድ ዌት ሎስም ኢንትሮዲውስ አድርጓል። ማለት ባንኮችን እየጠቀመ በኢፍትሐዊነት ባንኮችን እየጠቀመ ህብረተሰብ ጎድቷል። ተበዳሪው እንዳልኳችሁ ያንን የብድሩን ዕዳ መጠን ለተጠቃሚው ነው ያስተላልፈው። ታክሲ ቢገዛ ተበድሮ የታክሲ ዋጋ ላይ ጨምሮ ወይ ትርፍ ይጨምር ለምን መክፈል አለበታል። ስለዚህ አልቲሜትሊ ማን ነው የሚከፍለው? ህብረተሰቡ ነው። እና ህብረተሰቡ ለባንኮቹ 200 ሚሊዮን ብር ማስጠት የሌለበትን ሰጥተዋል ማለት ነው፣ የውጭ ባንኮች ስለተከለከሉ። አንድ ያ ፓሬቶ ኢንኤፊሸንሲውን አስከትላቸዋል። ውድድር ቢሆን ኖሮ የሚያድኑትን 200 ሚሊዮን ብር ተወስዶባቸዋል ማለት ነው። እና የባንክ ሼር ሆልደሮቹ ምናምን ኪስ ገብተዋል ማለት ነው። ወይ ባንክ ማስፋፊያ ሆኗል፣ ወይ ዲቪደንድ ሆኖ ተከፍሏል ማለት ነው፣ ፔይአውት ሆኖ። ያም ብቻ ሳይሆን ግን ሊጀመሩ ይችሉ የነበሩ ሌሎች በርካታ ስራዎችን እንዳይጀመሩ አድርጓል ማለት ነው። ለምን? የገንዘብ ውድ ስለሆነ። ስለዚህ ሊፈጠር የነበረ እድገትን አስተጓጉሏል ማለት ነው። ስለዚህ ዴድ ዌት ሎስ አስከትሏል ማለት ነው። ስለዚህ በአጭሩ ልክ ነው የገበያ ክፍተት ማለት ይሄ ነው አንዱ ሀሳቡ እና ዝም ብሎ በጽንሰ ሀሳብ ደረጃ ሀሳቡን ለማብራራት እንግዲህ ለምሳሌ አሁን በመንግስት ብትወስዱት ባንኮችን ብቻ በመፍቀዱና ባንኮችን ለኢትዮጵያኖች ብቻ ፈቅዶ ለሌሎች በመከልከሉ ምንም እንኳን ኢትዮጵያን ፕሮቴክት አደረግኩኝ ወዘተ 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 ቢልም የገቢ መጠኑን የራሱን ቀንሶታል ከግብር የሚያገኘው። ምክንያቱም የኢትዮጵያ ማርኬት ሌሎችንም ባንኮች ማስተናገድ ይችላል። ምክንያቱም ባንክ እንዲያውም አሁን እኔ ጥርጣሬ ቢኖረኝም 40% ደርሷል ነው የሚሉት ባንክ የሆነው ሶሳይቲ ያንን። ስለዚህ ቢያንስ ነው የምላችሁ እንደው ይሄንን ፊክቲሽየስ ነው ብዬ የማምነውን ዴታ ራሱ እንደ ትክክለኛ ከተቀበላችሁት 60% አንባንክድ የሆነ ሶሳይቲ ያለ ማለት ነው። እና ያንን ማለት ባንኩን ከፍተህ ነው ስርጭቱ የባንኪንግ አገልግሎት ምናምን ስርጭቱ ተስፋፍቶ ብዙ ባንኮች ቢገቡ መንግስት ከባንኮች ማለት በጣም ብዙ ነው 35% ምናምን ነው የሚወስደው መንግስት ማለት ነው ከባንኮች ትርፍ 35%። ስለዚህ 100 ቢሊዮን ብር ቢያተርፉ 350 ሚሊዮን ብር ዝም ብሎ ላፍ ያደርግባቸው በኢንትረስት ማለት ነው። ምንድነው ያለው አንድ ሰው በጣም ከኔ ጋር አብሮ እንቅልፍ አላጣ እንትና ይህን ሁሉ 35% ይወስዳል መንግስት እንደዛ ከፍ ያለ ግብር ወስዶበት ማለት እና ያ እዛ ውስጥ 35 በእርግጥ ከህብረተሰቡ ነው የወሰደው። አት ዘ ኤንድ ኦፍ ዘ ዴይ ስታዩት አይደለም ከህብረተሰቡ ኪስ ውስጥ ነው የወሰደው። አልቲሜትሊ የከፈለው ሸማቹ ነው። ቢሆንም ግን ያው ሄዶ መጨረሻ ላይ ከባንኮቹ ያንን ይወስዳል። ግን ባንኮቹ ቢበዙ ኖሮ ለምሳሌ ከጠቅላላ ከባንኮች መንግስት የሚያገኘው የታክስ መጠን አሁን ካሉት ስንት ናቸው እንግዲህ እኔ እንጃ አሁን 32 ምናምን አካባቢ ደርሰዋል። ሜይ ቢ እንደዛ አካባቢ 32 ባንኮች አሉ። ሌላ 8 የውጭ ቢጨመሩ 40 ባንኮች ላይ አሁን ከ32 ባንኮች 10 ቢሊዮን ብር በአመት ግብር ይሰበስባል ብንል እነዛ ቢጨመሩ 13 ቢሊዮን ብር ያገኝ ነበር ማለት ነው።
ስለዚህ 3 ቢሊዮን ብር አዲሽናል የግብር እንትን ኪሱ ይገባ ነበር ማለት ነው። የመንግስት ግምጃ ቤት ይገባ ነበር። ያንን 3 ቢሊዮን ብር ወስዶ መሰረተ ልማት ያስፋፋበታል፣ ትምህርት ቤት ይከፍትበታል፣ ውሃ ይቆፍርበታል፣ ወዘተ የጤና ሽፋን ያስፋፋበታል። ስለዚህ የገበያው ፌይለር ግን የገበያው ውድቀት አይደለም፣ የገበያ ክፍተት ነው። ገበያው ለራሱ ተትቶ ነው። አክቹዋሊ እኔ እውነት ለመናገር አሁን ምንድን ነው የሚባለው ከኢኮኖሚክ ኦርቶዶክሲው ላለመውጣት ነው እንጂ እኔ ገበያ ክፍተት የሚባለው ነገር ራሱ የመንግስት የአስተሳሰብ ክፍተት ነው። አሁን እኔ ቴክስቱ ላይ ዲፐንድ አድርጌ እሱን ብቻ ላብራራላችሁ ብዬ ነው እንጂ ምክንያቱም አሁን ስታዩት የውጭ ባንኮችን በመከልከል ህዝቡንም የጎዳው ባንኮቹን በፍትሃዊነት የጠቀመው ገብቷቸዋል። እድገትን ማለት ሊመጣ የነበረ እድገትን ያስቀረው መንግስት በሚከተለው ፖሊሲ ምክንያት ነው እንጂ ገበያው ስላልሰራ አይደለም ማለት ነው። ኢትስ ናት ማርኬት ፌሊየር ኢሴንሻሊ ኢትስ ገቨርንመንት ፌሊየር። የገቨርንመንት የፖሊሲ አካሄድ ነው። ፖሊሲ አሁን ጀስቲፋይ ያደርጉላቸዋል እንዳልነው ማለት የውጭ ባንኮችን ካስገባን ምናምን ያሰምጡናል እንትን ይላሉ። ብዙ የራሱ ኤክስፕላኔሽን አለው ገብቷቸዋል። በዚህ ምክንያት ይላቸዋል። የራሱን ኤክስፕላኔሽን አስቀምጦ ያን ስላረገ ኢኮኖሚው ግን ፓሬቶ ኤፊሽንት እንዳይሆንና ዴድ ዌት ሎስ እንዲኖረው አድርጓል። ያን በማድረግ ራሱም ገቢውን ቀንሷል። ቢያንስ ዝም ብዬ አሁን ባልኳቸው በዚህ ምሳሌ $3 ቢሊዮን ብር የራሱን ገቢ ቀንሷል። ህብረተሰብ መክፈል የሌለበትን 200 ሚሊዮን ማለት እሱ ጋር ቀርቶ ሌላ ነገር ለሌላ ወጪ ሊያወጣ የሚችለውን 200 ሚሊዮን ብር ከህብረተሰብ ወስዶ ለባንኮች ሰጥተዋል። ወዘተ ገብቷቸዋል። ውጤት ማለት መነሻው ግን ማን ነው? የመንግስት ፖሊሲ ነው። ከኢትዮጵያን ውጭ ሌሎች ማለት ኢትዮጵያ ያልሆኑ ሰዎች ኢትዮጵያ ውስጥ ባንኪንግ ሴክተር ውስጥ ተሰማርተው መስራት አይችሉም በማለት ያመጣው ችግር ነው ማለት ነው። ስለዚህ ኢሴንሻሊ የገበያው ችግር አይደለም ነው በእኔ እምነት፣ የመንግስት ፖሊሲ ችግር ነው። ነገር ግን ይሄ ነው አሁን እንግዲህ አንዱ የገበያ ክፍተት ተብሎ የሚቀርበው እና በዚህ ሂደቱ ስትሄዱ እንዳልኳቸው አሁን መንግስት ያንን 3 ቢሊዮን ብር ወስዶ መሰረተ ልማት ያስፋፋ ነበር፣ ሳያስፋፋ ቀረ። ስለዚህ መሰረተ ልማት ይስተጓጎላል ማለት ነው። በተለይ አሁን ዴቨሎፒንግ ካንትሪስ ውስጥ ገብቷቸዋል። ለምሳሌ ትምህርት ቤት ዛፍ ስር ይሆናል። ያ 3 ቢሊዮን ብር ስንት ትምህርት ቤት ይገነባል? ለምሳሌ ነው ለትምህርት ሚኒስቴር በበጀት አድርጋችሁ ብትሰጡት በቋሚነት ነው። ለዛውም እንግዲህ አሁን የሆነ ከሰው ኪስ ነው እናዋጣ ምናምን ብላችሁ ባዛር ሰብስባችሁ ሳይሆን ኖርማሊ በቃ ፍሎ አድርጎ ኪሳቸው የገባ 3 ቢሊዮን ብር በየአመቱ 3 ቢሊዮን ብር አዲሽናል ኢንካም አላችሁ ማለት ነው። ያን ኢንካም ትምህርት ቤት ላይ ብታውሉት፣ ውሃ ቁፋሮ ላይ ብታውሉት፣ እንትን ላይ ብታውሉት ብዙ እድገት ታመጡ ነበር። ነገር ግን የገበያው ክፍተት ምን ያደርጋል ማለት ነው? በመሰረተ ልማት ላይ ማነቆ ይፈጥራል ነው አንደር ዴቨሎፕመንት ያስከትላል። ስለዚህ አንዱ የገበያ ክፍተት ይሄ ነው። ሌላው የገበያ ክፍተት አይነት የሚባለው እንግዲህ ኢንፎርሜሽን መጣረስ ነው ማለት ሰው ገዢዎች ምን ዕቃ እንዳለ አያውቁም፣ ሻጮችም ምን አይነት ፍላጎት እንዳለ አያውቁም። ለዚህ ደግሞ ብዙ ጊዜ የሰዎች አለመማር፣ ለምሳሌ ኢንተርኔት አለመኖር፣ ቴሌቪዥን አለመኖር፣ ማስታወቂያ አለመኖር ምናምን ናቸው ይህን ሁሉ አስተዋጽኦ የሚያደርጉት ማለት ነው። እና ገዢዎችም ምን አይነት ጥሩ ዕቃ እንዳለ አያውቁም፣ የት ሻጮችም ምን አይነት ፍላጎት እንዳለ በትክክል አያውቁም በተለያየ ምክንያት። ለምሳሌ በኋላ ላይ በምሳሌ አስቀምጥላቸዋለሁ እና እንትን ይፈጥራል ነው እንደዛ ሲሆን አይመረትም። ይሄ ዴድ ዌት ሎስ የሚባል ማለት መምጣት ያለበት እድገት ሳይመጣ ይቀራል። ምክንያቱም ገዢው መግዛት ይፈልጋል፣ ገብቷል፣ የመግዛትም አቅም አለው። ነገር ግን ምን ጥሩ እንትን ለምሳሌ እንበልና ኪሳቸው ዝም ብሎ 1,000 ብር አለ። በአንድ ምክንያት አይፎን 13 ምናምን
አይ ቲንክ አሁን አይፎን 14 ማክስ 16 ማክስ አይፎን 13 1,000 ብር የሚሸጥ ሱቅ አለ፣ ግን አታውቁትም እንዳለ። ብታውቁት ኖሮ በ1,000 ብር ገዛዋለሁ ብላችሁ ትገዙት ነበር። ገብቷችኋል? ግን ኢንፎርሜሽኑ ጋፕ ስላለ ሳትገዙት ትቀራላችሁ ማለት ነው። እና ምን አለ ገበያው የመረጃ እጥረትና የመረጃ መዛባት ይፈጥራል። ይሄን እንግዲህ እንዴት ነው የምትፈቱት? ህዝብን በማሰልጠን ነው፣ በማንቃት ነው እንዳልኳቸው። አሁን ለምሳሌ ወይንም ደግሞ በሌላ ምሳሌ ሞር ፕራክቲካል ለማድረግ ለምሳሌ ላይክ ነው በግብርና ምርጥ ዘር የመጠቀም እንትኑ ምንድነው? እንድምታው ፋይዳው ምንድነው? ማዳበሪያ የመጠቀም ይሄን የማድረግ ያን የማድረግ እንደዚህ ነገር ገበሬው ላያውቅ ይችላል። ቴክኖሎጂ ግን አለ፣ ቢጠቀም ምርታማነቱ ይጨምር ነበር። ያንን ብቻ ሳይሆን ለምሳሌ ብድር የሚሰጥ ተቋም አለ። ያንን ብድር ተጠቅሞ ትራክተር መግዛት ይችል ነበር። ትራክተሩን ወስዶ በማረስ ምርታማነቱን መጨመር ይችል ነበር። ነገር ግን ይሄን ኢንፎርሜሽን ስለማያውቅ ትራክተሩን በብድር አልወሰደም፣ ይሄኛውም አልሰጠውም ምናምን። መረጃ መጣረስ አለ ማለት ነው። ከዛ መረጃ መጣረስ የተነሳ መመረት የሚገባው ወይም ይችል የነበረው ነገር ሳይመረት ሲቀር የገበያ ክፍተት ይባላል። በዋናነት ግን ያለመማር፣ የማስታወቂያ ችግር፣ የመረጃ ልውውጥ ችግር ናቸው ነው የሚፈጥሩት። ሌላው ለምሳሌ መንግስት ዋጋን ለመቆጣጠር ሲሞክር የገበያን ችግር ይፈጥራል። የገበያ ክፍተትን ችግር ይፈጥራል። ለምሳሌ መንግስት አሁን ዝቅተኛ ደሞዝ 5,000 ብር ይሁን ሊል ይችላል። ገብቷቸዋል። ዝቅተኛ ደሞዝ 5,000 ብር ሲሆን ብዙ ጊዜ እንግዲህ መንግስታት እንደዚህ ሲሉ ወይ ለመወደድ ነው፣ ምርጫ ለማሸነፍ ነው፣ ወይ ደግሞ እሳቤው ምንድነው ቢያንስ የሰውን ይህን ያህል ገንዘብ ያስፈልገዋል ለመኖር ይህን ያህል ይሁን ብለው ደሞዝ ሴት ሊያደርጉ ነው። እንደዚህ አይነት አሰራር ግን ምን ችግር አለው መሰላችሁ? ለምሳሌ እንበልና በማስተናገድ መስክ በማስተናገድ መልክ የአስተናጋጅ ደሞዝ ትንሹ የሚፈቀደው 3,000 ብር ነው ብሎ መንግስት በህግ ደረጃ ቢያወጣ፣ ስለዚህ ካፌ፣ ሬስቶራንት ምናምን የምትከፍቱ ሰዎች ለአስተናጋጅ ትንሹ መክፈል የምትችሉት ደግሞ 3,000 ብር ነው ብሎ ሬስትሪክት ቢያደርግ ህግ ያከብራሉ ብለን አስበን ሰዎች ወጪ ሲሰሩ 3,000 ብር ከፍዬ ለምሳሌ 5 ሰራተኛ ያስፈልገኛል ብለው ቢያሰሉ ቋሚ የሆነ 15,000 ብር ወጪ አለባቸው ማለት ነው። ከቤት ክራይ ጋር ከምናምን ጋር ሲያሰሉትና አያዋጣም ብለው ኢንቨስት ማድረግ ይቀንሳሉ ማለት ነው። መንግስት አሁን እሳቤው እንዳልኳችሁ የሆነ ፖዚቲቭ ነገር አስበው ነው ይህን የሚለው። ነገር ግን ሚኒመም ሰለሪ ሴት በማድረጉ ሚኒመም ዌጅ ሴት በማድረጉ ምን ይፈጥራል? እድገትን ያስተጓጉላል። ገብቷቸው እድገትን ያስተካክላል። አስቦት አይደለም። ለምን ዋጋ ይጨምራላ። በዛ ዋጋ ምክንያት አሁን ማርኬት የሚለው ምንድነው? ለራሱ ተወው፣ ገበያው ራሱ ያስተካክላል። ደሞዙን መጨመር ካለበት ራሱ ይጨምራል። አንተ ግን ገብተህ ጣልቃ ገብተህ ሴት ስታደርገው የአንተ እሳቤ ማህበራዊ ጥቅም ነው፣ የሆኑ ሰዎችን ለመጥቀም ወይም የሆኑ ሰዎችን ለማገዝ ብለህ ነው። ነገር ግን እድገትን ታስተጓጉላለህ። ምክንያቱም ሰዎች ካፌ ሊከፍቱ ይፈልጋሉ፣ ወይም የካፌ ፍላጎት አለ አንድ ቦታ ላይ። ግን የሰራተኛ ወጪ ሲያስቡት ትርፉ ድካም ይሆንባቸዋል ስራው። ስለዚህ ይተውታል ማለት ነው። እንደዛ በማድረግ ገበያው ዝም ብሎ አሁን 2,000 ብር ይከፍላቸው ከነበረ ሰዎቹ በ2,000 ብር ስራ አግኝተው ኢምፕሎይመንት መጠኑም ጨምሮ የንግድ እንቅስቃሴ መጥቶ ተገልጋዩም የካፌ አገልግሎት አግኝቶ ወዘተ ኢኮኖሚው እንዲህ አድርጎ ሰርቶ ፐርቫሲቭም ፓሬቶ ኤፊሽንትም ሆኖ ሊያመጣው የነበረውን ጥቅም አንተ ጣልቃ ገብተህ እንደ መንግስት ሴት ስታረግ ችግር ፈጠር ካስተጓጎልከው ማለት ነው። አንዱ ልክ ነው። ስለዚህ ፕራይስ ሲግናሊንጉን እንዲሰራ አላረከውም። ስለዚህ የገበያ ክፍተት ፈጥረሃል ማለት ነው። እንደ ሴም ቲንግ እቃው ከዚህ በላይ መሆን የለበትም ብለህ ዋጋም ሴት ስታረግ፣ ለምሳሌ ዘይት እንደዚህ ነው ብለህ አሁን ለምሳሌ ምን ልበላችሁ የነዳጅ ለምሳሌ እንዲህ ነው ብለህ ሴት ስታደርግ በገበያ ቢወሰን ኖሮ ብዙ ምርት ቀርቦ ሰውን እንዳለ ያረካው ነበር ማለት ፍላጎቱን ያረካ ነበር።
ነገር ግን ዋጋውን አንተ ጣራ ስላስቀመጥክበት ሰው ያሰላና ብሎ አቅርቦቱን ይቀንሳል። ገብቷቸዋል። አቅርቦቱን ይቀንሳል። አሁን አንተ ሀሳቢ ምንድን ነው? ህዝብ ማገዝ ነው። ግን ለገበያው ብትወው ኖሮ ራሱ አጀስት አድርጎ እና ማለት መቅረብ ያለበትን ያቀርባል። በዛ ውስጥ ደግሞ ብዙ እድገት አለ ይፈጠራል። ይገርማቸዋል። እና ያንን ታስቀራለህ ነው። ስለዚህ እድገት አለ። ምክንያቱም አሁን ለምሳሌ በኢትዮጵያ ውስጥ መቅረብ የሚፈለገው ነዳጅ ሌትስ 100 ሚሊዮን ሊትር ቢሆን በወር ወይ ወሬቨር ምሳሌ ነው የምላችሁ። አይ በዚህ ነው ስትል 80 ሚሊዮን ሊትር ብቻ ይቀርባል ማለት ነው። 80 ሚሊዮን ሊትር ስታቀርብ ማለት ሰው በቃ እንደፈለገው ሳይንቀሳቀስ ምናምን ሳይል ያኛውን ሰውዬ ማትረፍ የሚገባውን ሳያተረፍ ወዘተ ወዘተ ይሁንና እዚህም እዛም ተሸራርፎ ሪላይዝ መደረግ ያለበት ግን ሳይደረግ የቀረ ብዙ ትርፍ ይኖራል፣ እድገት ይኖራል ማለት ነው። ስለዚህ አንዱ የገበያ ክፍተት ማለት ይሄ ነው። ሌሎችም እንደገና ለምሳሌ እንትን ቅድም እንዳልኳቸው አሁን ባንክ ያልነው እኛ በመንግስት ነው አይደለም ማለት መንግስት ተኮር ኦሊጎፖሊ መንግስትም ሊሆን ይችላል፣ ወይንም ደግሞ ነጋዴዎች ሆን ብለው በራሳቸው ሊሆን ይችላል እንትን ይፈጥሩና የራሳቸው ሞኖፖሊ ኦሊጎፖሊ ይፈጥሩና ዋጋ እንደፈለጉ ይጨምራሉ። በውድድር ቢሆን ግን ጥሩ አገልግሎት በአንጻራዊነት በተሻለ ዋጋ ወይም ጥራት ያለው ዕቃ ይቀርብ ነበር። ያ እንዳይሆን እነዚህ አሁን ሞኖፖሊ ችግር ይፈጥራል። ናቹራል ካልሆነ ናቹራል ራሱ ቢሆንም ናቹራል ማለት ምን ማለት ነው? በቃ ላይክ ነው ሰውየው አጨበርብሮ ሳይሆን በትክክል ብቸኛ አቅራቢ ሊሆን ይችላል፣ በችሎታ በጥራት በምናምን። አንዴ ግን እዛ ጋር ከደረሰና ሌላ ተወዳዳሪ ከሌለው እንዳሻው ዋጋ ለመጨመር ይችላል ማለት እያየ ማለት ነው። ሰው ውስጥ ይቆል ዝም ብዬ ልሞክር ብሎ ሰው ይከፍላል አይከፍልም እያለ ዋጋ ሊጨምር ይችላል። ያን ሲያደርግ እሱ ትርፍ ብዙ እያገኘ በውድድር ቢሆን ግን ደንበኛው ሊያገኝ የሚችለውን ዝቅተኛ ዋጋ እንዲያጣ ያደርገዋል። ስለዚህ ፓሬቶ ኢፊሸንት አይሆንም፣ ፓሬቶ ኢንኤፊሸንት ይሆናል ማለት ኦሊጎፖሊ ወይም ሞኖፖሊ የያዘው ሰው የበለጠ ይጠቀመዋል። ተጠቃሚው ማህበረሰብ ወይም ሸማቹ ግን በአንጻራዊነት በውድድር ቢሆን የሚረክስለትን ዕቃ የበለጠ ይከፍላል ማለት ነው። የመንግስት አሰራሮችም ብዙ እንትን አላቸው ማለት ሙስና ካለ ለምሳሌ ገብቷቸዋል። ግልጽ ነው። ሙስና ካለ የንግድ እንቅስቃሴን ያስተጓጉላል አይደለም። ዝም ብሎ መንግስት አሁን ለእንትንም ክፍያ ለምንድን ነው ባየ በሰማ ብሎ ሁሉን ነገር የሚያስከፍላችሁ? ስተነፍሱም ክፈሉ፣ በዚህ በኩል እዚህ ጋር ስትቆሙ ክፈሉ፣ በዚህ ላይክ ነው እንትን ለማድረግ ክፈሉ ምናምን ብሎ እሱ እንግዲህ ገቢ ለመሰብሰብ ነው እሳቤው። ያንን ገቢ ሰብስቤ ልማት እሰራበታለሁ ነው። እንደዛ በማለት ግን ምን ይፈጥራል መሰላችሁ? ማርኬቱ መንቀሳቀስ እንደሚገባው ተንቀሳቅሶ ጥራት ያለው አገልግሎት በጥሩ ዋጋ ወይም ጥራት ያለው ምርት በጥሩ ዋጋ እና ደግሞ ሌሎች ሊመጡ የሚችሉ ብዙ የእድገት ኦፖርቹኒቲዎችን ያጠፋል። ስለዚህ የገበያ ክፍተት የሚባለው በአጠቃላይ ይሄ ነው። እነዚህ የመሳሰሉ ነገሮች ናቸው። ጠቅለል ስታደርጉት እንግዲህ የገበያ ክፍተት የመንግስት አሰራር እና የጥቂት ባለሀብቶች አሰራር ነው ማለት። አሁን መንግስት ነው ለምሳሌ ዋጋ ዝቅተኛ ደሞዝ ሴት ያደርጋል፣ ዋጋ ይወስናል፣ ሙስና ይኖረዋል፣ ወይንም ደግሞ ክፍያ ያበዛል፣ ግብር ይቆልላል፣ ወዘተ ወዘተ ወዘተ። ገብቷቸዋል። እንትን አጥር ይሰራል። ባንኮች ለኢትዮጵያውያኖች ናቸው ብቻ ይላል። እንትን ውስጥ እንትኖች ማልገባት ነው የራሱ የተለያዩ ምክንያት የለውም አይደለም፣ ግን በራሱ በተለያዩ ምክንያቶች ህግና ስርዓት ሲያወጣ እነዛ ነገሮች ፕራይስ ሲግናሊንጉ በትክክል እንዳይሰራ ያደርጉታል። ፕራይስ ሲግናሊንጉ ስለማይሰራ በትክክል ጥራት ያለው ዕቃ፣ ጥራት ያለው አገልግሎት በጥሩ ዋጋ ደንበኛው እንዳያገኝ ያደርጋል። ስለዚህ ፓሬቶ ኢንኤፊሸንሲ ይፈጥራል። ወይንም ደግሞ አንዳንድ ሰዎችን ያልተገባው ትርፍ እንዲያገኙ ያደርጋል። በውድድር ቢሆን ኖሮ የትርፍ መጠናቸው የቀንስ የነበረ ሰዎች ብቸኛ ስለሆኑ ትርፋቸው ይጨምራል። ስለዚህ ፓሬቶ ኢንኤፊሸንት ይሆናል። ያም ብቻ ሳይሆን ግን
ሊመጣ የነበረ የስራ እድል የኢኮኖሚ እድገትንም ያስተጓጉላል ማለት ነው እና የገበያ ክፍተት ነጋዴዎቹም ደግሞ አሁን ኦሊጎፖሊስቲክ ሲሆኑ ሞኖፖሊስቲክ ሲሆኑ እነሱ ናቸው ይህን ችግር የሚፈጥሩት ማለት ሊጠቃቀሱ ይችላሉ። ገብቷቸዋል። ስለዚህ ደምራችሁ ስታዩት የሆኑ አቅም ያላቸው ኔትወርክ ያላቸው የነጋዴዎች ቡድን ነው ወይንም ደግሞ የመንግስት አሰራርና አስተሳሰብ ፍልስፍና ነው የገበያን ጉድለት የሚፈጥረው ወይንም የገበያን ክፍተት የሚፈጥረው ወይም ማርኬት ፌሊየርን የሚፈጥረው ማለት ነው። እንግዲህ አቶ መለስ እኔ ቅድም እንዳልኩት ይህንን የተለመደ እንትን ላይክ ነው በምንድን ነው በታዳጊ ሀገሮች ደግሞ ይህ ነገር የበለጠ ትንሽ ሞር ፕሮናውንስድ ሊሆን እንደሚችል መገመት ትችላላችሁ። ምክንያቱም ይህ ነው ላይክ ነው እንዳልኳቸው አሁን ለምሳሌ ደርግ ንግድን በመከልከል ከባንክ ሊገኝ የነበረውን ዘርፈ ብዙ ጥቅም አስቀርቷል አይደለ? ኢህአዴግ ባንኪንግን ቢከፍተውም በኢትዮጵያ አድርጎ በመወሰኑ እንደዛው እና ብቻ ዋናው ሀሳቤ ምንድነው አቶ መለስ ይሄንን የገበያ ክፍተት በጠቅላላ የገበያ ክፍተት የሚባለውን ነገር ይቅርታ ነው ልላ የፈለግኩት የነበረው በታዳጊ ሀገራት የገበያ ክፍተት የጨመረ ነው። ምክንያቱም በታዳጊ ሀገራት ያሉ መንግስታት በባህሪያቸው አስተሳሰባቸው የላሸቀ ነው። በአብዛኛው ችግር ፈጣሪ ናቸው። ችግር ማለት ነው መፍትሄ አምጪ ሳይሆኑ አሁን ደርግ የግል ነው በሱ ቤት ማሻሻሉ ነው ገብቷቸዋል። ግን ችግር ነው የፈጠረው ፖሊሲ እኮ ነው። ባንክ አይቻልም ብሎ በር ይዘጋል። እንደዛ በማድረጉ ምን ያደርግ ችግር እየፈጠረ ነው፣ ደንቃራ እየሆነ ነው። ስለዚህ በታዳጊ ሀገሮች በኋላ ቀር ሀገሮች ችግሩ የበለጠ ሞር ፕሮናውንስድ ነው። በምንድን ነው የሚባለው አሁን በሀብታም በሆኑ ሀገሮች አለ፣ ግን በዲሞክራሲ በምናምን በተቃውሞ በመጻፍ በምናምን መንግስት ይስተካከላል። ገብቷቸዋል። ምርጫ አሸንፋችሁ ዲሞክራቲክ ስለሆነ ሰላማዊ ስለሆነ ሀሳብ ፍጭት አለ፣ ክርክር አለ፣ ምናምን አለ። በዛ ተሸናንፎ ኮንቴንድ ይሆናል ወይም በቁጥጥር ስር ይውላል። እዚህ ግን መንግስት ብቸኛ ወሳኝ ስለሆነ እና ተቃዋሚም ድምፅ ስለሌለው አቅም ስለሌለው እዚህ ስላችሁ በታዳጊ ሀገራቶች ውስጥ የገበያ ክፍተት የበለጠ ትንሽ ጎላ ይላል ተጽዕኖ። ግን በባህሪው ግን በመንግስት የፖሊሲ አካሄድና በተወሰኑ የጥቅም ቡድኖች የሚፈጠር የዋጋ ስርዓትን የማዛባት ችግር ነው የገበያ ጉድለት፣ የገበያ ክፍተት ወይም ማርኬት ፌሊየር የሚባለው እና አቶ መለስ ይህንን ጠቅላላ የኢኮኖሚክስ ሀሳብ ወስደው ከሆነ በታዳጊ ሀገር ውስጥ ሞር ጠንካራ የሆነ የገበያ ክፍተት አለ ለማለት የፈለጉት ችግር የለው። ነገር ግን ይህንን ወስደው የገበያ ክፍተትን ችግር ለመፍታት ልማታዊ መንግስት የሚሉት እሳቸው ወይንም ኢንዶመንት ፈንድ ምናምን እያለ የሚያጨረብረው አሁን የእሳቸው አይነት የልማት ድርጅቶች የመንግስት የልማት ድርጅቶች ምናምን እያለ የሚያጨረብረው እሱን ለማለት ከሆነ የሚሉት ግን ችግር አለው። ምክንያቱም እኔ ለማንበብ ያጋጠመኝ የኢኮኖሚክስ አሁን ለምሳሌ አንድ አርቲክል በዩናይትድ ኔሽንስ የታተመ ከኤስዲጂ ጋር ሰስተናብል ዴቨሎፕመንት ጎልስ ከሚባሉ ጋር በተያያዘ የታተመ በዚሁ ርዕስ ላይ ነው ማርኬት ፌለር ኢን ዴቨሎፒንግ ካንትሪስ በሚል ርዕስ የታተመ ጽሁፍ ላይ አርቲክል ላይ እሱን ሪፍረንስ አድርጌ ለምሳሌ ማቅረብ እንደምችለው የገበያ ችግር ማለት የገበያ ክፍተት ችግር የሚፈታው ገበያን በማሳደግ ነው እንጂ የልማት ድርጅት በመፍጠር ገንዘብ እያተምክ የሀገር የመሰረተ ልማት ምናምን በማድረግ ኔትወርክ ግሩፕ በመፍጠር ዛይባትሱ ኬሬትሱ በሚል ስትዘባረቅ በመዋል አይደለም። እሱ እንዲያውም የባሰ ችግር ነው የሚፈጥረው። ገብቷችኋል? ስለዚህ እኔ ምንም እንኳን እንዳልኳችሁ ይሄ ምዕራፍ እሳቸው ምንም ያላሉበት ዝም ብለው ታይትሉን ብቻ አስቀምጠው ያለፉበት ቢሆንም ጽንሰ ሀሳቡ ግን በዓለም አቀፍ ደረጃ የሚታወቅና በኢኮኖሚክ ሳይንስ ነው ነው because it's a predefined non quantity እሱን ነው ያቀረብኩላችሁ። ግን አቶ መለስ ያንን ሀሳብ ወስደው ይሄ አሁን የገበያ ክፍተት ስላለ ለምሳሌ ኢንዶመንት ፈንድ ያስፈልገናል፣ ብር
አተምን መርጨት አለብን ምናምን የሚለው አካሄድ ውስጥ ከገቡ እሱን ጀስቲፋይ ለማድረግ ከተጠቀሙበት ልክ አይደለም በሚል አንድ ፔፐር ሪቪው አድርጌ ዝም ብዬ አስቀምጥላችኋለሁ ማለት ነው ፔፐር። ምክንያቱም እንዳልኳችሁ ኢኮኖሚስቶች እኔ ለማንበብ ያጋጠሙኝ ኢኮኖሚስቶች የሚሉት የገበያ ክፍተት የሚፈታው ገበያውን በማሳደግ ነው። በማሳደግ ማለት ምን ማለት ነው? ለምሳሌ የመረጃ እጥረት ካለ ህዝቡን በማስተማር፣ የመረጃ እጥረት ካለ የማርኬቲንግ የምናምን ካምፓኒዎች በደንብ እንዲሰሩ በማበረታታት ገብቷቸዋል። የመሰረተ ልማት ችግር ካለ ኢንቨስት በማድረግና የመሰረተ ልማት ግን እንዴት ነው ኢንቨስት የምታደርገው? እድገት መኖር አለበት ማለት የውድድር እጥረት ኖሮ ሞኖፖሊ ኦሊጎፖሊስቲክ ቴንደንሲዎች ካሉ ህግ አውጥተ ጸረ ሞኖፖሊ ጸረ ኦሊጎፖሊ በመሆን ነው ወዘተ ወዘተ። ስለዚህ ገበያውን ታሳድገውና ኢኖሌክ ነው ጠንከር ብሎ በራሱ ፋንክሽን እንዲያደርግ በማድረግ ነው የገበያን ክፍተት ችግር የምትፈታው። ምክንያቱም የገበያ ክፍተት ችግር ራሱ በመሰረቱ የምን ውጤት ነው? የመንግስት ፖሊሲ ውጤትና የአንዳንድ ሰዎች እኩይ አካሄድ ነው ማለት ነው። ስለዚህ በዛ ነው የምትፈታው ነው ኢኮኖሚክ ሳይንስ የሚለው በእንትን አይደለም። በመንግስት ከስልጣን ልማታዊ ስለሆን ከስልጣን አልውረድ በማለት እንደዚህ በሚል አይደለም ነው። ምክንያቱም አሁን ለምሳሌ አንዱ እንግዲህ ምንድነው የገበያ ክፍተት ችግር ምንድነው? መንግስት ማለት አሁን የመሰረተ ልማቶች የገበያ ክፍተት የገበያ ጉድለት መሰረተ ልማት እጥረት ይፈጥራል ነው። የመሰረተ ልማት እጥረት የሚፈጥረው ግን ለምንድን ነው? መንግስት በቂ ገንዘብ ኖሮት ኢንቨስት ማድረግ ስለማይችል ነው አይደለም። ግለሰብ ኦፍኮርስ ነገሮችን በግለሰብ ማለት መንገድን በሙሉ በግለሰብ ማስገንባትና እያንዳንዱ ሰው ለሚሄድበት ይክፈል እንደ ኤክስፕሬስ ወይ አይነት ነገር ለማድረግ የተለያዩ የራሱ ማህበራዊ ኢኮኖሚያዊ ጉዳዮች አሉ። እንደዛ ማድረግ አትችልም። ምክንያቱም ኢምፖሲብል ሰውየው ብዙ ችግር ይፈጥራል እንደዛ ብታደርጉ። ስለዚህ መንግስት ማድረግ ያለበት ምንድን ነው? የታክስ ቤሱን አስፍቶ የገቢ ምንጩን አሳድጎ እነዚህን የመሰረተ ልማቶች መስራት ነው። ለማሳደግ ግን ኬት ነው? ዝም ብለህ በየሰው ቤት እያንኳኳ ታክስ ክፈሉ በማለት አይደለም። ሰዎቹ እንዲያድጉና ገንዘብ እንዲኖራቸውና መክፈል እንዲችሉ ማድረግ ነው። ያን የምታደርገው ደግሞ ገበያውን በማሳደግ ነው አይደለም። ስለዚህ የመሰረተ ልማት እጥረት አለ ካልክ መልሱ ገበያው ይደግና ገንዘብ ይስጠኝና ያንን ኢንቨስት ላድርግ ነው አንዱ። ስለዚህ የገበያን ክፍተት ችግር የምትፈታው ገበያውን በማሳደግ ነው ማለት ነው። እንደዚሁም አሁን ደግሞ ነው የመረጃ እጥረት አለ። ሸማቾችና አምራቾች ስለ ገበያ፣ ስለ ፍላጎት፣ ስለምናምን በቂ መረጃ ስለሌላቸው ገበያው በአግባቡ ሰርቶ መመረት ያለበትን እንዲመረት አያደርግም ነው። ያ እንዲሆን የመረጃውን እጥረት በምንድን ነው የምትፈታው? ትምህርት ቤት በማስፋፋት ነው፣ ሰውን በማስተማር ነው። ትምህርት ቤት ግን በግለሰብ ብቻ አስፋፍተም አትችለው። ግለሰብም የሚስራው ብለህ ልትከፍተው ትችላለህ። ስለዚህ የትምህርት ገበያውን ለምሳሌ ታሳድገዋል። አንተም ኢንቨስት አድርገህ በመስራት ግለሰብን በቻለው መጠን እንደፈለገ አድርጎ ኢንቨስት አድርጎ ትምህርት ቤትን ለምን የመረጃ እጥረቱን ለመቅረፍ እንደዛው የማስታወቂያ ድርጅቶች እንዲበረታቱ እንዲሰሩ ምናምን ታደርጋለህ ማለት ነው። መረጃ ሌሎችም ኢንፍራስትራክቸር አሁን ኢንተርኔቱ ምናምኑ ፓወር ጀነሬሽኑ ምናምን አብሮ ኮኦርዲኔት አድርገው የሚሰሩት ስለሆነ የመረጃ አቅርቦቱ በተለያየ መልኩ እንዲሳለጥ የራስን ነው አት ዘ ኤንድ ኦፍ ዘ ዴይ ማርኬቱን ሞር ሊበራላይዝ ታደርገዋለህ ማለት ነው። እንደዛ አድርገህ ነው የገበያን ክፍተት የዋጋ ቁጥጥር ማድረግ ተገቢ ቢሆንም ማለት አሁን ለምሳሌ የዋጋ ቁጥጥር ተገቢ ማድረግ ቢሆንም ግን ገበያውን አስበው ነው። ገብቷቸዋል። አንዳንድ ጊዜ ለመወደድ ብለህ ወይንም በሌላ ቦታ የፈጠርከውን ችግር ለመሸፈን ብለህ መተህ ደሞዝ ይጨመር ልትል ትችላለህ። ግን አጉል ልወደድ ባይነት ነው። ምክንያቱም ሌሎች ብዙ መዋቅራዊ ችግሮች ስላሉ ለማርኬቱ ብታወው እና ከሌሎች እነዚህ ገብተህ ከምትጎደፍርበትና ከምታቦካበት እጅን ብታወጣ እንደ መንግስትና ኢኮኖሚ በራሱ ቢሰራ ራሱ ገበያው ለምሳሌ ቁጥሩ አይደለም እኮ ማተር የሚያደርገው አይመስላችሁም? ለምሳሌ አንድ ሰው 2,000 ብር ተከፈለው 3,000 ብር አይደለም
2,000 ብር ተከፍሎ በ500 ብር ዝንጥ ብሎ መኖር የሚችል ከሆነ ይድዝማረር ፐርቼዚንግ ፓወሩ ነው ማተር የሚያደርገው። ያንን ፐርቼዚንግ ፓወር የምትፈጥረው በምንድን ነው? በገበያ አቅም ነው። ስለዚህ ቁጥሯን ለ10,000 ብር አድርጋ 10,000 ብሩ 1 ብር ቢሆንበት ምን ትርጉም አለው? ገብቷቸው ኢኮኖሚው ሆሊስቲክሊ ነው ማደግ ያለበት እና መንግስት ጣልቃ ሲገባ ጣልቃ አገባቡ የኢኮኖሚ የገበያን መርህ ያከበረ መሆን አለበት ነው ጣልቃ ሲገባ። ስለዚህ የገበያ ክፍተትን የምትፈታው በፖሊሲ ማለት የመንግስት ጣልቃ ገብነት አለ። ግን ለምሳሌ ግብር ስጥል ንግድን ሰዎች ከንግድ ጨርቃቸውን ጥለው እንዲወጡ የሚያደርግ ግብር አይደለም የምጥለው። ገብቷቸዋል። ታክስ ፖሊሲ ራሱ እድገትን ማበረታታት አለበት። ምክንያቱም ላፈር ከርቭ የሚሉት አለ አይደለም? ልክ ነው። የታክስ ኢፊሽንሲ ከታክስ ሌቭልህ ጋር በጣም ተመጣጣኝ ነው። ይዛመታል። ይቅርታ ይዛመታል ማለት ምን ማለት ነው? ሰው አፎርድ የሚያደርገውን ግብር ስጥልበት የሚችለውን ግብር ስጥልበት የመክፈል አቅሙ ስለሚጨምር ትልቅ ከምትቆልልበት ይልቅ ብዙ ግብር ትሰበስባለህ ነው። ይሄ አሁን ላፈር ከርቭ የሚባለው ማለት በጣም ብዙ ስታደርግበት ማለት ኢንቬንሽኑም ይበዛል። ገብቷቸዋል። ማጭበርበሩም ይበዛል፣ ከንግድ መሸሹም ይበዛል። ስለዚህ ሁለቱ ደግሞ የታክስ መጠንህን የገቢ መጠን ይቀንሱታል። የሆነ ከርቭ አለው ነው ብላችሁ ኦፕቲመም ሌቭል አለው። አክሰፕተብል ታክስ ሌቭል አርገህ ስታረገው ምንም እንኳን ከእያንዳንዱ የምሰበስበው ጥቂት ቢሆንም ስትደምረው ግን ምክንያቱም ገቢ ሀሳብህ ምንድን ነው? ገቢህን መጨመር ነው እንጂ ታክስ መቆለል አይደለም። እንደዚህ እንደዛ ነው። በአጠቃላይ ምንድነው ሀሳቡ? የገበያ ክፍተት የሚሞላው ገበያውን በማሳደግ ነው። መሰረተ ልማት በማስፋፋት መንግስትን ዲሞክራሲያዊ በማድረግ ምርጫን ነፃና ግልጽ በማድረግ ወዘተ ወዘተ ነው እንጂ የገበያ ክፍተት የሚሞላው ሞኖፖሊ በመፍጠር አይደለም። ለባንኮች ብለህ በር በመዝጋት አይደለም። ወይንም የኔ የልማት ድርጅቶች ብለህ በልማት ድርጅት ስም ከባንኮች ብድር ወስደ ባንኮችን በማክሰር አይደለም ወዘተ። ይሄ አክቲቭሊ እኔ ነኝ የምመራው አይደለም። በቃ ተፈጥሮን በቁጥጥር ስር አደርጋለሁ የሚል ጥጋብ በማምጣት አይደለም። ገበያው በራሱ እንዲሰራ ህዝቡን ለራሱ ተወው፣ ለራሱ አያንስም። ራሱ ሲሰራ አንተም በቂ ገንዘብ ይኖርሃል እና በዛ ነው የሚፈታው ነው የሚላችሁ ዘመናዊ ሳይንስ፣ የኢኮኖሚ ሳይንስ ማለት ነው። ስለዚህ እንግዲህ ይህን ዝም ብዬ በአፌ በቃል ያብራራላችሁን ነገር ፔፐሩ ምንድን ነው የሚለው? አንደርስታንዲንግ ማርኬት ፌሊየር ኢን ዴቨሎፒንግ ካንትሪ ኮንቴክስት ይላል። ፐብሊሽድ ኦን ኢንሳይክሎፒዲያ ኦፍ ዩናይትድ ኔሽንስ ሰስቴናብል ዴቨሎፕመንት ጎልስ። እንግዲህ ሰስቴናብል ነው የምታስታውሱ ከሆነ ዴር ዋዝ ሚሌኒየም ዴቨሎፕመንት ጎልስ የሚባሉ በግንባሽ መቀነስ ምናምን የሚል ጎል ነበር። አሁን ደግሞ አሻሽለውት ያኛው ኋላ ቀር ሀገራት ነበር፣ የኛው ደግሞ ለሁሉም ላደጉትም ለሚያድጉትም ለታዳጊዎቹም እና ከእድገት በታች ላሉትም አንደር ዴቨሎፕ ለሆኑትም የሚለው እና ይሄ ኢንሳይክሎፒዲያው እንግዲህ 17 ቮሊዩም ሲሪየስ ነው። 17 ክፍል ያለው ተከታታይ ክፍል ያለው ሰፊ 17 ግቦችን አስቀምጦ በነዛ ላይ 17 ቮሊዩም መጽሐፍ ያሳተመ ነገር ዴዲኬትድ ቱ ኤክስፕሎሪንግ the 17 sustainable development goals established by the United Nations። እዛ ኢንሳይክሎፒዲያ ላይ የተጻፈ ነው ሳይንቲፊክ ፔፐር ነው። ርዕሱ እንዳልኳቸው አንደርስታንዲንግ ማርኬት ፌሊየር ኢን ዘ ዴቨሎፒንግ ካንትሪ ኮንቴክስት ነው። ጸሐፊዎቹ ኤመርሰን አብርሃም ጃክሰን፣ መሐመድ ጃቢ የሚባሉ ሁለት ሰዎች ናቸው ተባብረው የጻፉት። ቀዳሚው ጸሐፊው እሱ ነው እና እዛ ላይ ምን ይላሉ እንግዲህ እስካሁን የነገርኳችሁ ነገር ነው ኮረብሬት ላድርግላችሁ በእንትን ላስደግፈው ብዬ ነው። ዴፊኒሽን ዲፋይን ሲያደርጉት ማርኬት ፌሊየርን ኢትስ ዘ ኢናቢሊቲ ኦፍ ኤ ማርኬት ኦር ሲስተም ኦፍ ማርኬትስ ቱ
to provide goods and services at all or in an economically optimal manner ማለት የገበያ ጉድለት የገበያ ክፍተት የሚባለው ነገር ገበያ ባለመኖሩ ምክንያት ወይንም ደግሞ ውስጡ ባሉት አሁን በሞኖፖሊ በኮራፕሽን በፕራይስ ፊክሲንግ በምናምን ምክንያት በአሰራር የክፍያ በማብዛት የግብር መጠን በመቆለል ወዘተ ምክንያት ኢኮኖሚው ታንቆ ሸቀጥና አገልግሎቶችን ኢኮኖሚካሊ ኦፕቲማል በሆነ ማነር ማድረግ ሲያቅተው ነው። እንግዲህ ኢኮኖሚካሊ ኦፕቲማል የሚባለው ፐርቫሲቭ ሆኖ ፓሬቶ ኤፊሽንት ሆኖ ዴድ ዌት ሎስ አስወግዶ ፍትሃዊ ተጠቃሚነትንም እያረጋገጠ በአንጻራዊነት ደግሞ ተደራሽም ሆኖ በአንጻራዊነት ፍትሃዊ ተጠቃሚነትን ያረጋገጠ በቀጣይነት በጥሩ የእድገት ትራጀክተሪ ላይ እንዲሆን ማድረግ ማለት ነው። እንደገና ሌላ ማርኬት ፌሊየር makes it difficult to achieve the condition of economic efficiency by distorting price mechanisms and normal distribution of goods and services thereby leading to welfare loss ማለት ይሄ welfare loss የሚለው ምንድነው? የዋጋው የፕራይስ ሲግናሊንጉ ሲበላሽ እንትን ይፈጥራል ማለት የፕራይስ ሲግናሊንጉ ሲበላሽ ተጠቃሚነት ይቀንሳል። እንዳልኳችሁ ነው። አሁን ኢንትረስት ሬት አሁን 15% በመሆኑ መንግስት ገቢው ይቀንሳል፣ ህብረተሰቡ ብዙ ይከፍላል። ነገር ግን ባንኮች በአንጻራዊነት የተሻለ ብር ያገኛሉ። ግን ቢከፈት ኖሮ ህብረተሰቡም ይጠቀማል፣ ባንኮች ትርፋቸው ትንሽ ይቀንሳል፣ ገንዘብም ማለት መንግስት ገቢው ይጨምራል ማለት ነው። እና ፓሬቶ ኤፊሽንት ሆነ ኦፕቲማል የሆነ ነገር ማለት በሶሻል ዌልፌር አኳል ስታዩት ፐርቫሲቭ ነው። ሁሉንም አሳትፏል። ፈረንጆቹንም የውጭንም ካምፓኒ ያሳትፏል፣ የሀገር ውስጥንም ካምፓኒ ያሳትፏል። እነዚህ የተሳተፉ ካምፓኒዎች እያንዳንዳቸው ገበያው የሚፈቅደውን ያክል ትርፍ ዝቀዋል። ተጠቃሚውም ህብረተሰቡ ደግሞ ገብቷቸዋል። በአንጻራዊነት ሊያገኝ የሚችለውን የተሻለ ዋጋ አግኝቷል። በአንጻሩ ደግሞ መንግስትም ኪሱ ሊገባው የሚገባው ያክል ብር ወይንም ከተለመደው ትንሽ ከፍ ያለ ብር ማግኘት ችሏል ማለት ነው። ስለዚህ ሶሻሊ ሁሉም ተጠቅሟል። በአንጻራዊ በተሻለ ገበያው ኦፕሬት ቢያደርግ ኖሮ ይህንን ያደርግ ነበር። መንግስት ግን በመዝጋቱ የተሻለ ትርፍ ያገኙት ባንኮቹ ብቻ ናቸው። which makes it Pareto inefficient at the same time optimally distributed አልሆነም ማለት ነው። ገብቷቸዋል። ባንኮቹ በአንጻራዊነት ኪሳቸው ጥሩ ብር ገብተዋል። ግን መንግስት የግብር ገቢው ቀንሷል፣ ህብረተሰቡም እቃ ተወዶበታል። ገብቷቸዋል። ምንድነው የሚባለው? ብዙ ምላጭ ያለው ምንድነው ብዙ አፍ ያለው ሰይፍ ነው የሚሆንበት ማለት ነው። በዚህም ይቆርጠዋል። Conventionally, governments have the responsibility of ensuring that markets are functioning perfectly through their allocation role to correct imbalances that may emanate from market failure. ስለዚህ አሁን የአስተሳሰብ ልዩነቱን እንድታይ አሁን የዩኤን ዶክመንት የሚለው ምንድነው? መንግስታት ገበያው እንዲሰራ ነው የማድረግ ኃላፊነታቸው። ምክንያቱም ማርኬት በጣም ኤፊሽንት ሪሶርስ አሎኬተር ስለሆነ እንዳልኳቸው አሁን ብንከፍተው ኖሮ ጽንሰ ሐሳባዊ ቢሆንም ለውጭ ገበያ ባንኮቹ ቢከፈቱ ኖሮ ገበያው ነው የምላችሁ መንግስት በመንግስት ውሳኔ ሳይሆን ገበያው ራሱ በነፃ ገበያ ሲሰራ በህግ ጥላ ስር ሆኖ በነፃ ገበያ ሲሰራ የመንግስት ገቢው ጨምሯል። ህብረተሰብ በአንጻራዊነት የተሻለ የዋጋ ቅናሽ አግኝቷል። በዚህ ውስጥ ሉዝ ያደረገው ማን ነው? የባንክ ባለቤቶቹ ብቻ ናቸው። እነሱም ግን ሉዝ ያደረጉት 500 ሚሊዮን ያተርፉ ነበር፣ ትርፋቸው 300 ሚሊዮን ነው የሆነው። እቺ ያገኟት 200 ሚሊዮን ብር ገበያው የፈጠረላቸው አይደለም። ሰው ሰራሽ የሆነው የመንግስት ባንኮችን ለኢትዮጵያ የመወሰን ህግ የመፈጠረላቸው አዲሽናል ፕሮፊት ነው፣ ሬንት ነች ነው። መንግስት ፈጠር ኪራይ ነው። ያ ኪራይ ግን ህብረተሰብ አልጠቀመ፣ መንግስት አልጠቀመ። መንግስት በማጣቱ መሰረተ ልማት ሊስፋፋ የሚገባውን ያክል አልተስፋፋም፣ ወዘተ። ስለዚህ ኃላፊነት አለባቸው ነው የሚለው ያኛው መንግስት። እንግዲህ አቶ መለስ ግን በልማታዊ መንግስት ካሰቡት ገበያን ማሰራት አይደለም
የእሳቸው ገበያ ክፍተት ስላለው ስለማይሰራ መንግስት ጣልቃ መግባት አለበት ነው። ገበያ ግን ክፍተት ኖሮት አለ አንተ ጣልቃ አሁን እንዴት መሰላችሁ ደርግ እኮ ለኢትዮጵያ ለቅ ነው ባንክን ዘግቶ ለምሳሌ ህዝቡን የሀገር ነገር አሳጣው። ራሱን ገንዘብ አጣ። ገብቷቸዋል። ራሱን ማጣ፣ ህዝብም ማጣ። ገበያው አይደለም ይህን ችግር የፈጠረው ራሱ ብሔራዊ ዴሞክራሲያዊ አብዮት የሚባል ምንነቱ ራሱ ያልገባው ዝም ብሎ የሸመደደው የፖለቲካ ርዕዮት ስለተከተለ ነው እንጂ ነፃ ገበያ ልክ ነው ቢሆን እሱም ራሱ ብዙ ብር ያገኝ ነበር። በዛ ብር ክላሽ የገዛ ወያኔ መዋጋት ነበር። ገብታችኋል። ህብረተሰቡም ጥሩ በልቶ ጥሩ ልክ ነው ይሆን ነበር። ግን በፖሊሲ ደረጃ በሶሻሊዝም ምክንያት ገበያን እንዳይኖር ስላደረገው ፋይናንሻል ልክ ነው ባንኪንግ ሴክተሩን አድርጎ ስለዘጋው ስኳሽ ስላደረገው አልተሳካም ማለት ነው። ስለዚህ መንግስታት እጃቸውን በማውጣት ነው ገበያውን እንዲያድግ ማለት ጥሩ የፖሊሲ አካሄድ በመከተል ለምሳሌ ህግ በማውጣት ሞኖፖሊን በመከልከል ህግ በማስከበር ዴሞክራሲን በማረጋገጥ የፍትህ ስርዓትን በማስተካከል ወሰተ ገበያው በጤናማ መንገድ እንዲሰራ በማድረግ ነው የገበያ ክፍተትን ችግር መፍታት ያለባቸው። however the question is based on whether government policy is reducing or worsening economic efficiencies or deadweight losses from market failures ምክንያቱም ላይክ ነው መንግስታት ማስተካከል አለባቸው። ግን ትልቁ ጥያቄ ምን መሰላችሁ? መንግስታት ብዙ ጊዜ የገበያ ክፍተትን አስተካክላለሁ ሲሉ እንደ ኢህአዴግ ነው የሚሆኑት። ምክንያቱም ገበያን የማሰራት አካሄድ አይደለም የሚሄዱት። ብዙ ጊዜ ገበያውን አይ ችግር አለው ገበያው ብለው ያልታመመን ሰው ለምሳሌ ሰርጀሪ እንደመስራት ማለት ነው። እንደዚህ አይነት ነገር ነው የሚከተሉት። ኖ ሰውየውን ጤናማ ምግብ መግበው ላይክ ውሃ ጥጣው፣ ንጹህ አየር ስጠው፣ ወዘተ ወዘተ። ራሱ ሰውነቱ በራሱ ላይክ ነው ናቹራሊ ኦፕሬት አድርጎ ፋንክሽን ያደርጋሉ። እነሱ ግን ጣልቃ ገብተን እናስተካክላለን ሲሉም ጣልቃ የሚገቡበት ነገር የተሳሳተ ስለሆነ አካሄዳቸው የተሳሳተ ከሆነ የባሰ ነው የሚያብሱት ነው የሚለው ፔፐሩ። in a sense is government policy optimal by efficiently correcting market failures and maximizing economic welfare አሁን ላይክ ነው ሚስ አንደርስታንዲንግ እኔ ሲመስለኝ እንዳልኳችሁ መሰረታዊ የሆነ የመረዳት መጣረስ አለ። ምክንያቱም የመንግስት ጣልቃ ገብነት ሲባል እነሱ የሚመስላቸው ገበያው ስለማይሰራ ጣልቃ ገብቼ የሆነ ልለጥፍለት ነው ላይክ ነው ባጅ ልለጥፍለት ወይ ልበይደው ምናምን ይመስላቸው አይደለም። ነው ዞር በል የእርጎ ዝንብ አትሁን ገበያ ውስጥ ነው። ሞኖፖሊ አትፍቀድ፣ ታክስ አትቆልል፣ ይሄን አታርግ፣ ራሱ ይስራ፣ ሬንት አትፍጠር ምናምን ራሱ ሲሰራ ላይክ ነው ወጣ በልለት ነው። ያ ነው ገበያ ነው ላይክ ነው የመንግስት ፖሊሲ። እነሱ የመንግስት ፖሊሲ የሚመስላቸው ምንድነው? So in circumstances where government's intervention exacerbates inefficiencies or failed at engendering net benefits instead of reducing them, it eventually leads to government failures. እንዲያውም ብዙ ጊዜ የሚሆነው መንግስታት ጣልቃ ይገቡና ሰዓቱ ስለሚገድበኝ እዚህ ጋር ላቁም። መንግስታት እንዲያውም ጣልቃ ይገቡና ምን ይከሰታል ማለት ነው? ማርኬቱን ያደቁታል እና መጨረሻ ላይ እንዲያውም የመንግስት ውድቀት ያስከትላል ማርኬቱ ሲወድቅ። ምክንያቱም ድህነት ነው። እንግዲህ ይህን ነው ስለ የነበረው አይ ዶንት ኖ ምን ያህል እንደተከታተላችሁኝ አላውቅም እንጂ ገብቷችኋል። እንትን ነው ይሄ ማህበራዊ መሰረታችን ድህነት መጥፎ ነው። ያባላል፣ ያጣላል፣ ያፋጃል፣ ቨልነረብል ያደርጋል፣ ያጋልጣል። እና ገበያ ሲወድቅ መንግስት ይወድቃል። ምክንያቱም ሰው ካልበላ፣ ካልጠጣ፣ ካልኖረ በአንጻራዊነት ከሌላ ጋር ሲያስተያይ ሁሉ ጊዜ እየቆረቆዘ ሲሄድ ምናምን ጠበኛ ነው የሚሆነው፣ ወደ ባሻ ነው የሚሆነው። እና አባባሉም እንደሚለው እንግዲህ ሆድ ለባሰው ማጭድ አታውሰው። ስለዚህ እዚህ ጋር ሁለተኛውን ቪዲዮ አቆማለሁ። 60ኛ ይሆናል። በ61ኛው እንገናኝ ማለት ነው። ስለሰማችሁኝ አመሰግናለሁ።